ሸርሙጣ እናታችሁ ድንጋይ ሁላና የጋሮብ የጀለዘችው ጎዳ ሼጋ ጎባቴ ጨከሳ ሼጋ ጎባቴና ኩሬ ማፍለማ ረብስ ተጋል ትልቅ ሰው አይደሉ? ይኸው ሹፍ ስንት እንደገባ ታውቂያለሽ? ግን ዘይት 7 ብር ገባ፣ 7 ብር ገባ ዘይት። በቃ ማጥቁሙ ወንዶች ተብላችሁ ነው የምትጣጣው። ስጋ በልቶ አለመቃም ማለት ምንም አታመጪም። ቢበዛ ከዚህ ቤት ወጣለሁ። ልክ ነገር አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊም ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ አህባቢ ፊላህ አላችሁ? አለና አልহামዱሊላሂ ረቢል ዓለሚን። እንግዲህ ዛሬ ደርሰናል ማለት ነው። ዛሬም ተመልሰን መተናል። አብረን አንድ ቪዲዮ እንመለከታለን። የማስቀውን አብረን እየሳቅን የማስተክዘውን እየተከዝን እናያለን ማለት ነው። የተለያዩ ቪዲዮ እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮዎች ትንሽ ፈካ ያረጋሉ ማለት ነው። አንድ አስቂኝ ቪዲዮ ጋብዛችኋለሁ ማለት ነው። ሼካ ጎባሽ ሼካ ሮቤ ምን እንዳለው በጣም አስቂኝ ነው። ባይዛው ልጁ በጣም ያስቃል። ወንድሙ ሲሰድብ በጣም ነው የሚደብረኝ። ባይዛው ግን ስላሳቀኝ ብቻ እኔ የሚገርመኝ ነገር እንዴት ነው ወንድሙን የሚሰድበው? በጣም ባለጌ ነው። ባይዛው ልጁ ወንድሙ ሲሰድብ ከሱ አየውና ቪዲዮውን ቼክ እናደርግ። የጋሮብ ማኑራ የጋሮብ የጀለዘችው ጎዳቴ ከነ ማለት ከነ ነብዳ አያንገው ከነ ብሎ ጎዳቶ ነብዳ ይሆን አቦሌ ሰማሊ ጅሬቲ የጋሮብ እንተው የጋሮብ ሼካ ቢያም ዛለን tokko ቁርአን ኦፊ ቡወቴ ከራቲ ከረቢ ቡዜ ሚቲ ከረከራቲ ሁማ ቡወቴ ሲመረታ ከረው ማለ አምቢራ ይሉ ለክ ኤጋ ምድራው ቦቱ መቶረ ኦፉ ካለ ለፔን ቡቴ ነይ ማን ኢኖ ጅሩ ሊጋ ሪቲ ዲ ዱአይ ጎዲ አረ የልጅ ወላሂ በጣም የሆነ ደከረለ በረብን ነው እርግ የራሱ ወንድም ነው ታውቃላችሁ አይደል? ሼካ ጎባ ወላሂ አማ ምንሻ ቢለ ብሪ ባይ የራሱ የሼካ ወንድም ነው። ወርጋና ማናይ ቲኮማዲ ደመቴ ሰኑ ገራኛ ዱን እንከብ አሉ ሹጉቲ ብሎኪ ለመንቶ ካነ ተካኑ አስፈራራታ ኢብሳና አማቂ ቢቴኒ ተንተበተ ተካ ሞተ ሰውዬው በዛቅ ሞተ አስሊ ወይ ነው አጎዲና ፓቲ ቶርቤ ከነማንም ቡሊም በቃ ሼጋ ወላሂ ቢላሂ ገናማ ኦኔና ከሳ አጄሰር ብሻ ሼካን በረኒ ወይ ተቀመየ ገሩ መረቀኔ ገላን ራሞዮ ረቢ አጄሰ ረቢ ነጋፈተ ጀሬ ጫማ ባፈዴ ገለ ካዛኛ ተናገኒ ትጃርቲን ኢሳ ሹጉቲ ጠረጴዛ ረጋዬ ሜ አኛታ ኛደሞ ሹጉቲ ሰላላ ኦኔኑ ገሳ አጄሰ ሹጉቲ ጆሌ ወይ ተኢዳ ቢለቴ ወኖ ሹጉቲ ላላ ሞኛታ ኛዳለ ራውላ ለኪዋና ከቡረብና ከማምያ በመለ ከና ከማኖ ለቢማባ አንቶሪ ለጂንገን መተካ ምን መንተረዶ ወላሂ አውራ ቆይ ወላሂ አረብ ይራ ገራን እኩቤ ወላሂ አስሊ ረኮ ከይሰ ይራራን ያቲን ቀለዳምት ያቲ ማኒ ኩመዲ ደማ ምት ብሪ ከነዚጋ ምንም አልፈልጎም ለብር ብዬ አይደለም የሚያወራው ጓጅርቶ ዋሳን ግልጽ ነኝ እንደሙዴ ነው የምኖረው ከማንም ጋር አልለማመጥም ለማና ከበጅን ከበጅ ያላከበረኝ ሰው አላከብረም ብር አይገዛኝም እኔ ማን ሰሙ ወላሂ ብላሂ በጭንቅላ በልጣቸዋለሁ ማጣት ነው እንደዚህ ያደረገኝ እንጂ ቢፍቱ ነው ፉዳ ሜ ቢፍቱ ኢፍሲያ ቢፍቱ ነው ፉዳ ቢፍቱ ዱባይ ነው ወይ በእናትህ ቢፍቱ ዱባይ እንጃለ በጣም ነው የምወዳት እሺ ደበቃ ሳፊ አምቢፍቱ ወላሂ ቺካላ መነኬ ሰዳቤ ኡፊዴ አራሳቲ ሲላላ ወለመለያን ቢፍቱ ቶ ባገኛት ሰውዬ እኮ ወላሂ ማለት ቢፍቱም በረወኖ አጀላወኖ ሜቴ ዝላቲ ካ ኢስቲንጃምር እንዳንዴምቲ ከዱዱ ጁሲዳ ምትበላው ደና ነገር መለብሶ ምርጥ ብራንድ አውዙ ቢላህ ኧረ ተው ይበቃል። የምር ይበቃል። እንግዲህ ወንድሙን የዚህን ያህል ሲሰድብ የምር ትንሽ ለወንድም ሪስፔክት ምናምን የሚባል ነገር አለ።
ወንድም ትንሽ ብታከብረው ታላቅህ እኮ ነው። እንደማንኛውም ሰው ትንሽ ብታከብረው አሪፍ ነው ብዬ አስባለሁ። ወንድሙን ባከብር በጣም ቆንጅዬ ነው። ሼካ ደግሞ ምን አይነት መልስ ሰጠው? የሼካ መልስ ደግሞ ምን አይነት መልስ ነው? ተመልከቱ እስቲ ይሄን ቪዲዮ። እሱ ባይዘው አልሰደበውም፣ አሪፍ የሆነ ግጥም ጽፎለታል ማለት ነው። ሺዳ ሼካ ጎባቲ ጨቀሳ የሼካ ጎባቲና ሙኩሬ ማፍናማ ረብሲቴ አረብሲፍታ ደቴና ሲላማ በዴባስታ ከበጃ ደቴና ኑቲገና ዋሜ ቃብሲየና ዲሩማ ሂንሴኒ ሀሰውዋ መነኬና ሶሻል ሚዲያቲ ሀረዋ ዱፍቴ ኑመርቱ ኒበይና የረቢ ሶዳዱ ኑመርቱ ይመዴምና ጋፋስ irraa deemte barqabri adda si kenna yoo rabbiin hin sodaatin asaywa warra kenna yoo rabbiin hin sodaatin asaywa warra kenna asheeka gobbaa sirraayi mudii akkanaa keessaa bayi namni maal siin jedha abbaa feete dhayi dhugaa sittiin fakkaatin uguruunuu siin gayanii dhugaa sittiin fakkaatini uguruunuu siin gayanii kottu yaa sheeka gobbaa maasii daama osoo atiin dalagatiin ajalli maasii saama osoo atiin dalagatiin ajalli maasii saama barguyyaan kiyaama fuuldura kee jira barguyyaan kiyaama gara rabbii kottu waan fuutuu nadaamaan gara rabbii kottu waan fuutuu nadaamaan gara rabbii kottu waan fuutuu nadaamaan sheeka gobbaa sheekan karaa rabbii tokkichaatti siyaama jira. Yaa ati musliima ibadaa dalagadhu siin jechaa jira. Social media gubbaa baatee nama arrabsuu dhiisi siin jechaa jiran sheekan obboleessi akkana gorsa akka isaanii kanatti gorsamuu qabda jechuudha. Atilleen isaan akkuma isaan si gorsan kanatti gorsuu qabda jechuudha. Yoo isaan karaa maqanillee nama arrabsuu obboleessa ofii xiqqeessuu jechuun of xiqqeessuudha ባይዛው ነው ትንበክኑ ማለት እንግዲህ አሁን ደግሞ የሆነ በጣም ያሳዘነኝ ቪዲዮ አለ። በጣም ያቃጠለኝና በጣም ያሳዘነኝ ቪዲዮ ማለት ነው። አንድን አባት ለሁለት ከኋላ ሲቀጠቅጡት ህዝብ አለ ባይዛው ይዛ አካባቢ ከኋላ ይቀጠቅጡታል በዱላ እንደ አህያ ወይም ደግሞ እንደ ህፃን ልጅ ባርጩሜ ይቆርጡና ባርጩሜ ይቀጠቅጡታል። ይሄን ቪዲዮ እስቲ እንየው። ምን እንዲህ ይደረጋል? ትልቅ ሰው አይደሉ? ይኸው ሹፍ ይህን ማክሉ አባት በጣም ነው የሚያሳዝነው። አባታችንን እንደዚህ በሾጤ መቀጥቀጥ ጀመርን እንዴ? አረ ምን አይነት ውርደት ነው እዚህ ሶሻል ሚዲያ ላይ እየመጣ ያለው? እኔ ደግሞ ገረመኝ ቀርጾ የሚለቀውስ ደኢፍ የሆነ አንዳንድ ሰው ወላሂ ለመፈመስ ብቻ እዚህ ቲክታክ ላይ ያ ኪፍምስና ለማንም አልጠቀመም። ተው። የድሮ ሰዎች እስቲ ዘይት በስንት ብር ነው የሚገዙት? የድሮ ሰዎችን እንመለከታለን ማለት ነው። ዘይት በ2 ብር ነው የሚያውቁት፣ በ3 ብር ነው የሚያውቁት። አሁን ጊዜ ሄደና ዘይት እስቲ አይ ቼክ እንዳርገው እስቲ ቪዲዮ ዝም ብለን ማለት ነው ላስናናጅ። ዘይት 5 ሊትር ዘይት ገዝቼልሻለሁ። ጌታ ይስጥህ ዲያበ ተባረ ስንት እንደገባ ታውቂያለሽ? ግን ዘይት ምን አውቃለሁ እኔ ነኝ 7 ብር ገባ፣ 7 ብር ገባ ዘይት። በቃ ዝም በል ለነዚህ 7 ብር በጣም ትልቅ እኮ ነው። መንግስትማ አለ መንግስት የለም። ተወደደ። ኑሮ ቢወደድ ታዲያ የሚሸጡትን ነገር ያ የሚገዛው ሰውዬ ድሃው እንዴት ይሁን? ድሃ ምን እንዴት ነው 7 ብር የሚሸጠው? በቃ ተው። ወላሂ እኔ ያሳዝኑኛል የድሮ ሰዎች ማለት ነው። ዘይት 2 ብር በ3 ብር የሚገዙበትን ዘበን አሁን ዘይት 2500 ላኢላሃ ኢላላህ በ2500 መገዛትን ባቁ ኖሮ እንዴት ይሆናሉ? አሁን 7 ብር ስላቸው እኮ መንግስት የለም አሉ። ምን ነካቸው አሉ እኮ እናንተ። እስቲ አሁን ደግሞ አንድ እህታችን ጫት የማይቅም ወንድ አይደለም ስትል ሰማዋት ልበል። እንደዛ ስትል ሰማዋት። ጫት የማይቅም ወንድ አይደለም እና እኛ ወንድ አይደለንም። አሁን አንቅምም እኛ ወንድ አይደለንም ማለት ነው። ወንድነታችንን በምን መልኩ ነው ማሳየት ያለብን? እስቲ እቺን ቪዲዮ እንመልከት። ጫት የማትቅሙ ወንዶች ተብላችሁ ነው የምትጠሩት። እኛ ሀገር ግን ያው ቅልቅል ወይ ደግሞ ሴቶች ብለን ነው የምንጠራቸው። እንዴት ይደብርሽ ብናል አንድ ወንድ ጫት ሳይቅም አትዝጊና ቀኑ እንዴት ይሄድለታል? ቀኑ እንኳን ቢሄድለት ምን ሲሰራ ነው ቀኑ ሙሉ የሚውለው? ምን እያደረገ ማታስ እንዴት እንቅልፍ ይወስደዋል? ይሄ ጥያቄ በጣም ከባድ ጥያቄ ነው። መልሱልኝ።
ጫት የማቀሙ ወንዶች ኮሜንት ላይ የገባችሁ እኛ ምን በሉኝ። እኔ አልቅምም ባይዛው አልቅምም። ለምን ለጤንነቴ አልቅምም። ለምን ለጥርሴ በቃ ቆንጆ ሆኜ መኖር እፈልጋለሁ። አልቅምም። ለምን እኔ በቃ አካሌን ተመጦ እንዳልቅ አልፈልግም እንዴ። አልቅምም። በሽታ ከበሽታ ራሴን ለመቆጠብ በቃ እንዴ ጥርሴን ፈልገዋለሁ፣ መላው አካሌን ፈልገዋለሁ፣ ገንዘቤን ፈልጋለሁ። በምን ልተዳደር ነው? ቅሜበት እንዴ ሱስ ይዞኝ ከሱስ ነፃ ነኝ አልሐምዱሊላህ ረብል ዓለሚን። ሱስ ከያዘኝ ደግሞ ነገ እስከ መዝረፍ ድረስ ደርሳለሁ። ገባችሁ? አላህ የማይወደው ቦታ እስከ መሄድ ድረስ ደርሳለሁ ማለት ነው። አረ አላህ ይጠብቀኝ፣ አላህ ይጠብቀኝ። አንዷ ደግሞ ምን እንዳለች እስቲ እሷም ስለ ጫት ነው እዚህ ጋር የምታወራው። እንዴ በግድ ቃሙ ስጋ በልቶ አለመቃም ማለት ፈርድ ሰግዶ ሱናውን እንደመተው ነው። ላ ኢላሃ ኢላላህ ፈርድን ሰግዶ ሱናውን እንደመተው ነው። ኦኬ ጫቱ ለወንድ ልጅ ሱና ነው፣ ግዴታ ነው ጫት። ወዴት ነው የምንሄዱን ሴቶች? ወንዶች ቢቅሙ እኮ የምትጎዱት እናንተ ናችሁ። በዛው እናውራንች የምትጎዱት እናንተ ናችሁ። ባሎቻችሁ ከቃሙ የማይሆን ቦታ ይሄዳል፣ ያለ ሰዓት ወደ ቤት ይገባል። ከሌሊቱ 7 ሰዓት ይገባል፣ 8 ሰዓት ይገባል። በዛ ላይ ሲጋራ ያጨሳል። እንቅልፍ አላዘኝ ብሎ ውጭ ወጥቶ ሄዶ ቢራውን ቅርቅር ያረጋል። እንዴ ተው፣ አይሆናችሁም ወላሂ። በተለይ ከሙስሊም ሴቶች አይጠበቅም። ጥሩ ባል ለማግኘት ከፈለጋችሁ ከእንደዚህ አይነት ነገር ተቆጠቡ ፕሊዝ። መጥፎ ሰው መጥፎ ባል ያጋጥመዋል ማለት ነው። ከእንደዚህ አይነት ነገር አውዝ ቢላሂ ምን ሸይጣን ረጅም። የማይቀመው እንደላገባን ብትይ አሁን ያ ቀማቴ ወንድ በኋላ ማስቸግረው አንቺን ነው። በኋላ ሙሲባ መሆንብሽ አንቺ ላይ ነው። ጠዋት ካልቃመ ከእንቅልፍ ሳትነሺ በጠዋት ተነስቶ በጥፊ ያግልሻል፣ ራስሽን እስከ ምትረሺ ድረስ ማለት ነው። እንዴ ጫት የሚቅም ሰው እኮ እናያለን እኛ ብዙ ሰዎችን። ጠዋት ካልቃመ ሰዎችን እንደሚመታ እንደሚጮህ። አረ ተስተካክሉ ፕሊዝ፣ ተስተካክሉ። ወደማይሆን ነገር አትክፉን። እንዴ እተግላ አላህ ይፈራ እንጂ። ኧረ አውዝ ቢላ። እንግዲህ አንድ እናት እዚህ ታውቃታላችሁ ብዬ ተስፋ አደርጋለሁ። እኔ ስሟን አላውቅም፣ አንዳንዴ ነው የማያት ማለት ነው። በዚህ በቲክቶክ ላይ ዘምራ ማለት ነው። ከዘመረች በኋላ ያው መዝሙር ማለት እነሱ ያው ልክ እንደትን ነገር ነው፣ እንደ መጽሐፍ ቅዱስ ነገር ነው የሚያዩት። ትልቅ ነገር ነው ለነሱ መዝሙር ማለት ነው። ዘመረችና ከዛን እስቲ ቪዲዮውን ለምን እኔ ወሬውን ከማወራ ቪዲዮውን ለምን ቼክ አታረጉትም? ራሳችሁ ያዝልኝ። ጠብቁ ዝም ብላችሁ። ሴትዮዋን ተመልከቱ፣ ሴትዮዋን ኮመንት እያነበበች ነው። እናንተ ሸርሙጣ እናታችሁ ድንጋይ ትብላ። እናንተ ሸርሙጣ ውጣ ከቤቴ እናታችሁ ድንጋይ ትብላ። ሸርሙጦች እናታችሁ ድንጋይ ታስብላችሁ። የሸርሙጣ ልጆች እናታችሁ ድንጋይ ትብላ። የሸርሙጣ ልጆች አልሳቃችሁም? የምር እስቲ ደግማችሁ ስሙት። የምር ደግማችሁ ወደኋላ መለስ አድርጉትና ቪዲዮ ደግማችሁ ስሙት እስቲ። አየችና መጀመሪያ ጸሎት ላይ ነበረች ማለት ነው። ከዛን መዝሙሩ ዘጋችውና መዝሙሩ ልክ እንደዘጋችው ኮመንት ማንበብ ጀመረች። ኮመንቱ በስድብ ምናምን ጓስ አረጉባት ማለት ነው። ስድቡን ጀመረችው ማለት ነው። ኧረ አንዳንድ እናቶች እንደው ያለ እድሜ እዚህ ቲክቶክ ላይ ወጣችሁ ሱብሃንአላህ። ኧረ ተው ፕሊዝ፣ በሳቅ አታስጨርሱን እንጂ። ቤት ክራይ የሚከፍሉ ሰዎች ቤት ክራይ ምን ያህል ያስጨንቃቸዋል? በዚህ ነገር ላይ እስቲ አንድ ቪዲዮ ተንኮስ አስተላልፉልናል፣ የሆነ መልእክት ማለት ነው። ጭራሽ ኑሮ ወይ አንጂ ቤት ክራዩን ክፈዩ። እኔ ባለቤቱ ነኝና ላሳይሽ፣ ኑሮ ላሳይሽ፣ አኗኗር ላሳይሽ። ኧረ እባክህ ጭራሽ ሁሌ ችግር ጠዋት ችግር። እኔ በጣም ግን የሚያለም ቤት ክራይ እንደዚሁ ሰጥቻት ራሱ እየቆጠረች ችግር ታወራለች። ማን ነው ያልከው አንተ? ምንም አታመጪም። ቢበዛ ከዚህ ቤት እወጣለሁ። ልክ ነገር እከራያለሁ። ምንም አታመጪም።
እንዴ በቃ ችግር አስለመዱኝ እኮ በግድ ችግር ለመድኩ ነው እዚህ ከተማ መጥቼ። ኧረ እባክህ አንደኛህን ለምን ስምህን ወደ እኔ አታዞርም? ኧረ እኔ ከአንቺ ጋር ማውራቱን ትቼዋለሁ። በራሴ ብቻዬን ነው ያወራል እና ገብታ አታወራም ውስጥ እንዴ ባረንዳይም ሌላ ሰው አከራዩ እንዳልቀመጥ መጥቼ። ጉዴ ዛሬ ብሶብሃል። ልክ ነግራታል ማለት ነው እንጂ ልክ መንገድ ነው በቃ። ቤት ክራይ ያሰቃያሉ አይደለ? ባይ ቤት ክራይ፣ አይ ቤት ክራይ፣ አይ ቤት ክራይ። ያ ረብ ያቀልልን ለሁላችሁም ያላ ያቀልላችሁ። ቤት ክራይ የምትኖሩ ሰዎች ሁሉም ተከራይ ነው። እንግዲህ በምንሰራው ቪዲዮዎች ውስጥ ስለ አክሱም አንድ ራሳ ማለት ነው አንዳንድ ቪዲዮዎችን አጥተን ጠብ እናረጋለን። አንድ ወንድማችን ምን እንዳለ ያው ታውቆታላችሁ ብዬ ተስፋ አረጋለሁ። በዚህ ሶሻል ሚዲያ ላይ ትንሽ ታዋቂ ነው ይመስለኛል። አክሱም ላይ የሙስሊሞች ቀብር እንደከለከላችሁ ሁሉ በአፋርም ሆነ በሶማሊ ሙስሊም 100% በሆነበት ቦታ ላይ አንድ ክርስቲያንም አይቀበርም ነበር። እኛ አፋሮች 100% ሙስሊም ነን። ወላኪን እስኪ በእኛ ውስጥ ያሉ የእናንተን ቤተ ክርስቲያኖች ላሳያችሁ። እስኪ ለምሳሌ ይሄኛውን እዩት። ይህ ቤተ ክርስቲያን ትልቁ ገብርኤል ይባላል። የሚገኘው በአይሳኢታ ውስጥ ነው። ሐታ ቁባው ራሱ የተሰራው ከነሐስ ነው። ወላኪን እዚህ ቤተ ክርስቲያን ላይ የሚኖሩ ክርስቲያን ወገኖቻችን በሰላም እየጸለዩ በሰላም እየኖሩ በሰላም እየጠጡ በሰላም እየሰገዱ የሞቱት ሙታኖቻቸው ራሱ ከኢስላም ቀብር ጎን ላይ ነው ያለው። ወላሂ ስራን የሚፈርደው አላህ Subhanahu Wa Ta'ala ነው ቀብር ላይ። ይህ የሙስሊም ቀብር ሲሆን ይህ ክርስቲያን ቀብር ነው። እንደዛ አርገው የሚኖሩ ህዝቦችን ለመለያየት ለራሳችሁ ፖለቲካ የሚሰራው ነገር ነው እንጂ የክርስትና ሃይማኖትም ሆነ መጽሐፍ ቅዱስ ወላሂ በዛ አዛችሁ አይደለም። ለምን ከጥቅሞቻችሁ ከመጽሐፎቻችሁ የጥቅሞቻችሁና የፖለቲካ ስትራቴጂያችሁን አሳልፋችሁ ህዝቦችን ለምን ታጣላላችሁ? ይህን ክርስቲያን አክሱም ላይ የምትገኙ ክርስቲያን ወገኖች፣ አክሱም ላይ የምትገኙ አመራሮች ይሄ መልእክት ወላሂ ለእናንተ ነው ምልኮ። እስኪ ይሄ ለምሳሌ አሁን የሰይታ ላይ ያሳየኋችሁ እስኪ ይሄኛው ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። አብዓላ ውስጥ የሚገኘው አፋር ክልል ውስጥ አብዓላ ከመቀሌ 25 ኪሎ ሜትር ላይ የሚገኘው ቤተክርስቲያን ነው። ማን ነካው? እዛ ያለው ህዝብ ማን ተነካ? ወላሂ ይሄኛው ደግሞ የምታዩት ሎጊያ የሚገኘው እኔ የሚገኙበት ሎጊያ ላይ ያለ ቤተክርስቲያን ነው። ወላሂ ነው የምላችሁ ውድ ወንድሞች፣ ውድ የክርስቲያን ወገኖቻችን ኢቭን መፍጠሪያ ሰዓት ላይ ረመዳን ላይ ወላሂ ቤተክርስቲያኗ እየጮኸች አዛን መስለን እነሱ ቢሆኑ ግን ማለት ነው ሙሲባ ይሆኑብን ነበር ያስፈጠሩን ማለት ነው። አንድ ቀን ሂደን ድምጻችሁን ቀንሱ ብለን አናውቅም። هذا هو الاسلام يعلمون ይሄ እስልምና የሚያስተምረን ሐቅ ነው፣ ህቁቅ ነው። ወላሂ ብሔራችን ባህላችን የሚያስተምረን አይደለም። ምክንያቱም ሃይማኖታቸውን እንደፈለገ ማስተማር ይችላሉ። ከተጎዱ ክርስቲያን ወገኖቻችን ከተጎዱ እንድናግዛቸው፣ ከሞቱ እንድንቀብራቸው፣ ጎረቤቶቻችን ማለት ነው ከታመሙ ደግሞ እንድንረዳቸውና እንድንዘይራቸው ዲናችን እስልምና ያዘናል። ወላሂ አንዳንድ ሰዎች በቤተ ክርስቲያን የሚሰብከው ሰበካ አይደለም፣ እስላም እንደዛ አይደለም። በእኛ እስልምና አንድ ሰው ከፈለገ ይሰልማል፣ ካልፈለገ ደግሞ እንደ ፍላጎቱ ነው። በሃይማኖት መስገደድ የለም። ስለዚህ ውድ ወንድሞች ዛሬ በአክሱም ላይ እስኪ አሁን አያችሁት አይሳኢታ ያለው ገብርኤል አንድ፣ እንደገና ደግሞ ይሄኛው ደግሞ አብዓላ የሚገኘው ነው። ከትግራይ ክልል ከመቀሌ 25 ኪሎ ሜትር ላይ የሚገኘው ነው። ይሄኛው ሎጊያ ላይ የሚገኘው ነው። ይሄ የምታዩት ቤተክርስቲያኖች ማለት ነው። ያንኛው ደግሞ እስኪ ለምሳሌ ደግሞ ሶማሊ ክልል ላይ የሚገኘው ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ነው። ጅግጅጋ ላይ የሚገኘው ቤተክርስቲያን ሙስሊሞች ናቸው። ሶማሊ ሙስሊም ነው አልহামዱሊላህ። አፋር ሙስሊም ነው አልহামዱሊላህ። ግን በዚህ ሁኔታ ላይ እኛ የእናንተን ሃይማኖት አክብረን ኢቭን የጸሎት ቦታዎቻችሁ ተከብረው የእናንተ ሙእሚናን ተከብረው የሚኖሩት ወላሂ ይህን እንድንኖርና ይህን ነገር ያስተማረን ኢስላም ነው። ይሄን የሚያስተምር ኢስላምን ለምንድን ነው አክሱም ላይ ዛሬ የቀብር ወንድማችሁ የቀብር ቦታ የማትሰጡት? ለምንድን ነው ዛሬ መስጊድ አክሱም ላይ መስጊድን ብብራችሁ ቤት ተከራይቶ የሚሰግዱ ሙስሊም ወንድሞችን ግማሹን ደብድባችሁ፣ ግማሹን በፖሊስ ጣቢያ አስራችሁ፣ ግማሹን በሂጃብና በኒቃብ ምክንያት ከትምህርት ቤት አባራችሁ፣ ግማሹን ቁርአኑን አቃጥላችሁ? ይሄ ሁሉ በደል በኢስላም ላይ ለምን ይደርሳል? ኢስላምስ ምን አጠፋ? ያ አኺ የማንም መብት ነካ?
ኢቭን አሁን እኛ ውስጥ 100% ሙስሊም ባለበት ሀገር ላይ አልহামዱሊላህ ወላሂ እንደነገርኳችሁ ነው። አዛናቸው ጥሪያቸው ለአዛን ራሱ እየረበሸን አንድ ቀን ወጥተን ግን አልከለከልናቸውም። ይኸው ጠይቁ። ወላሂ ወንድማችን በጣም ትልቅ መልእክትን ያስተላልፈው። እኛ ብንነሳ ኖሮ ሙስሊም ባለበት ቦታ ቢነሳ ስለ አክሱም እያሰበ ቤተክርስቲያኖችን ባጠቃ ድራሻቸውን እንደሚያጠፉ ነግራቸዋለሁ ማለት ነው። እዚህ ጋር አሁን ወንድማችን ያለው በየሙስሊሙ ክልል በሙስሊም ሀገራት ውስጥ ሁላ ቤተክርስቲያን አለ። ለአዛን መስሎን ረመዳን ውስጥ ተሰቃይተን እስከ ማፍጠር ድረስ ደርሰናል። የነሱ የቤተክርስቲያን ቄሱ ሲጸልይ ማለት ነው። እኛ ሸር ብናስብ ትልቅ ጥቃት እንደምንፈጽምባችሁ ታውቃላችሁ አይደል? ግን እኛ የእናንተን አክብረን እናንተ ግን የኛ ስንቆ ትንሽ አይደብርም? ለምንድነው ይሄን የማናየው? እኛ ለምንድነው የእናንተን ቤተክርስቲያን ያለካ ነው? እኛ ለምንድነው የእናንተ ቤተክርስቲያን እንዲሰራ የፈቀድ ነው? እኛ ለምንድነው የእናንተ ትምህርት የእናንተ ተማሪ በትክክል እንዲማሩ ያደረግ ነው? ይሄን አትረዱም? ቤተክርስቲያን ለምን ተፈቀደ በሙስሊም ሀገር ውስጥ? እኛ መከልከል እንችል ነበር፣ ግን የሁሉም የፈለገውን እምነት ይከተል በማለት ፈቀድንላችሁ። አለካንም የእናንተ ቤተክርስቲያን። እስቲ ቤተክርስቲያኑ ዞሮ መጽሐፍ ቅዱስን አቃጠለ ወይም ደግሞ መጽሐፍ ቅዱስን ቀደደ የምትሉትን ሙስሊም አምጡልኝ። ቀዶ ያቃል መጽሐፍ ቅዱስን? እናንተ ቁርአንን እየቀደዳችሁ ሙስሊምን እያሰቃያችሁ። እስቲ ሙስሊም ይሄን አድርጓል? አቅቶን እኮ አይደለም፣ አላህን ለመፍራት ነው። አላህን በመፍራት ነው። አላህን ብለን ነው እንጂ እኮ እንደኛ የማጠቃ ህዝብ አይገኝም በጦርነት ላይ አባችሁ። ለምንድን ነው እንደዚህ አይነት ግፍ የምንፈጽመው? እስቲ አንድን ቄስ ቀጥቅጠን እናውቃለን? ባረከላህ። ቄስን ቀጥቅጠን እናውቃለን? ዲያቆንን ተቀጥቅጠን እናውቃለን? ሰንበት ተማሪ ነክተን እናውቃለን? እናንተ ቤተክርስቲያኗ ስትጮው ቄሱ ጸሎት ሳረግ ወይም ደግሞ ቅዳሴ ሳረግ ቄሱ ይሄ የቄሱ ድምጽ ረብሾናል ወይም ደግሞ ሄደ እናጥቃው ብለን አስበን እናውቃለን? እኛ ይከልከል ብለን ሄደን ደግሞ ከሰን እናውቃለን? ድምጻችሁን ቀንሱ ብለን እናውቃለን? አናቅም። ለምን? የፈለገ ሰው የፈለገው ማድረግ ይችላል። መፍቱ ነው፣ እምነቱ ነው። አላህ ከፈቀደለት እኛ ምን አገባን? ለዛ ነው እኮ ራሳችንን የምንቆጥበው አላህን ብለን። መጅሊሱ አዋጅ ቢፈጽም ማንም ባልቀረ ነበር በዚህ ምድር ላይ ጂሃድ ብታወጅ። እኛ ስላከበርናችሁ እኛን የምንቁ ሰዎች ተቆጠቡ ከእንደዚህ አይነት ነገር። እንግዲህ መልእክቴ የነበረ ይሄንን ነው እኔ ማስተላለፍ የምፈልገው ማለት ነው። የዛሬ ቪዲዮአችን ይሄን ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ቪዲዮውን ላይክ ማድረግ እንዳረሱ፣ ቻናሉን ሰብስክራይብ ማድረግ እንዳረሱ። ይመቻችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።